ዓለማችን ላይ በጎ አድራጎትን ያስተዋወቁት ሴቶች ናቸው። ሰላም ጤና ይስጥልን የተከበራችሁ ክቡራን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ፕሮግራማችን ነው። የማለፊያ እንግዳ ፕሮግራማችን ማርቼትን በማስመልከት ሴቶቹ እንግዲህ በቅድሚያ እንደተመለከታችሁት እየተመገቡ ቆይታ እያደረጉ ይገኛሉ። እንደ ሴቶች ሁሉ ወንዶችም የማህበረሰብ አንድ ክፍል ናቸው፣ የሴት ውጤት ናቸውና እኛ ደግሞ ወጣ ብዬ የበጎ አድራጎት ጉዳይ ላነሳ ነው። በዓለማችን እንግዲህ ቀደም ብዬ እንዳነሳሁት የመጀመሪያው የበጎ አድራጎትን ያስተዋወቁት ሴት ማዘር ቴሬዛ ናቸው። በዓለማችን ሰፊ የሆነ ተደራሽነትን ማዳረስ የቻሉ እንዲሁም ደግሞ ተጽዕኖን የፈጠሩ በጎ አድራጎት እንዲለመድ መነሻ የሆኑ ናቸው። በሀገራችንም በጎ አድራጎትን ስናስብ ወደ አይምሯችን የሚመጡት ክቡርት ዶክተር አበበች ጎበና ናቸው። ልክ የእሳቸውን ፈለግ የተከተሉ በርካቶች አሉ። በዛሬው ዕለት የማቀርባት የሙዳይ በጎ አድራጎት መስራች ወይዘሮ ሙዳይ ምትኩን ነው። ከእሷ ጋር ነው ቆይታ የማደርገው። በቆይታችን ጥሩ ቁም ነገር እንደምትሸምቱበት አንጠራጠርም። አብሮነታችሁ አይለየን። መልካም ቆይታ። በቅድሚያ ፈቃደኛ ስለሆነች በኦቤን ሆርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። በጎ አድራጎትን ስትጀምሪ መምህር ነበርሽ፣ ትምህርት ቤት ነበረሽ። ያንን ትምህርት ቤት ውስጥ ልጆችን ስታስገቢ ከፋይ ቤተሰቦች ደግሞ ፈቃደኛ አልሆኑም እና ልክ ተማሪዎቹ ለቆ እንዲወጡ ሲጠይቁሽ ምን ተሰማሽ? ያማል ስለ እንዴት ያማል ማለት ምንድነው? ሀብታምና ደሃ ልዩነቱን ከሀብታሙ ህብረተሰብ ማንጸባረቁን ብዬ ስል እኛ በዛ ሰዓት ቁርስ ሰዓት ነው ምሳ ሰዓት ነው ብለን እናገራለን። ያው ተደውላለ ደውል የዛን ስደውል እነዚህ የኔ ብጤ የጎዳና ልጆች ወጥተው ይጫወታሉ። በቃ ይወሉት የለማ ይሄ ምሳቃ ግን ይዞ የመጣው የሚከፍለው ወላጅ ግን ምሳቃውን ከፍቶ ይበላልና በአንድ አይነት እድሜ የሚገኙ ልጆች ያለው ልዩነት በጣም ያማል። እና መምህራኑ የራሱ ምሳቃ ይሰጥ ነበረ፣ ግን ስለበዙ አይበቃም። እና ከገርጂ ድረስ ነበር እያስኩ ስንቅ መጣ የነበረው። እናቴ በዚሁ አጋጣሚ በጣም አመሰግናታለሁ። እናቴ ነች ስንቁን ትቋጥርልኝና መጥቼ ማበላቸውና ልክ ያን ጥያቄ ሲጠይቁኝ በጣም ነው ያዘንኩት። ምክንያቱም እንደውም የተጎዳ ነው እኛ ነን ህመም ያለው። ምክንያቱም አንድ አይነት ልጆች ሆነው አንድ አይነት ዩኒፎርም ለብሰው ግን ቁርስ ሰዓት ላይ ምሳ ሰዓት ላይ ስትለው ወጥተው መጫወታቸው ያም ነበረ። ለዚህም ነው በቃ እኔ ደሃውን መርጣለሁ ብዬ ወደ ደሃ ያደላሁት ማለት ነው። የትምህርት ስራ ቢዝነስ ነው። ቢዝነስን ደግሞ ትቶ ወደዚህ ለመግባት ውሳኔ ይፈልጋልና ያንን ውሳኔ እንዴት ወሰንሽ? እንግዲህ እድገቴ ሊሆን ይችላል። ምክንያቱም እድገቴ ነው የምናገረው። ከእናት ጋር ያደኩ ልጅ ነኝ። እናቴ ብዙ መስዋዕት ስትከፍል አውቃለሁ። ለብዙ ልጆች አርአያ ሆና ትምህርት ቤት እንዲገቡ አድርጋለች። መስዋዕት ከፍላለች፣ ህንጻ ትከፍላለች፣ ደብተር ሳስክቶ ትገዛለች። እና ምናልባት ከእናቴ ወስጄዋለሁ ብዬ አስባለሁ። እና እኔ ቢዝነስ የሚባለው ነገር ራሱ ቀረስቼዋለሁ። ይሄን ደግሞ ሶስት የሚገርም ነገር ብቻዬን አይደለም፣ ብቻዬን ነው። ድርጅቱ ብቻዬን አልነበረም። ትምህርት ቤቱ ጓደኛ ነበረች። ለጓደኛ እንኳን አላማከርኳት። እሷም መብት አላት፣ 50% ድርሻዋ ነው። ግን እኔ በራሴ ነው የወሰንኩት። ያው ተማሪው ሙልጭ ብሎ ወጣ በዛ ሰዓት። ከዛ ምን ላርግ አልኩ። በቃ ደነገጥኩኝ። እሷም ጓደኛዬ በቃ አልቀጥልም አለች። ከዛ ግን ሁለተኛው የወሰንኩት እርምጃ ምንድነው? ከዚህ በኋላ ከፋይ ልጅ አልፈልግም ነው ያልኩት። እኔ በራሴ ነጻ አስተምራለሁ ብዬ አልኩኝ። እግዚአብሔር ይመስገን ይሄው 25 ዓመታትን ደርሰናል። ትምህርት ቤቱ ያን የተጀመረው ትምህርት ቤት አልተዘጋም። በጎ አድራጎቱን ስትጀምሪ ባለትዳር ነበርሽ ወይ? ገና 12ኛ ክፍል ማትሪክ ተፈትኜ ነው የከፈትኩት። አልነበርኩም። ከዛ በኋላ ነው የገባሁት። እንግዲህ በልጅነትሽ ነው በጎ አድራጎቱን የጀመርሽው። እናት ከሆንሽ በኋላስ የተለየ ስሜት ነበረው? እንዳልኩ ተፈጥሮ ይጠይቃል አንደኛው ነገር። ሌላው ግን በጎ ፍቃደኛ ሆኜ በ15 ዓመቴ አንድ ትምህርት ቤት ላይ ሰርቪስ አደረግ ነበረ። ስለዚህ ልምዱ ነበር። ከሃይ ስኩል እየተማርኩኝ ስመለስ በትርፍ ሰዓቴ እዛ ትምህርት ቤት ሰራ ነበርና በቃ እኔ ልጆች ጋር ያለኝ በጣም ቅርብ ሆንኩኝ። ስለዚህ እኔ ሳድግ ወይ መምህር ነው የምሆነው ወይ ገበሬ ነው የምሆነው አልኩኝ። ደግሞ እድለኛ ነኝ፣ ገበሬም ነኝ መምህርም ነኝ አሁን። እና ልክ በ12 ክፍል ማትሪክ ስፈተን በቃ የራሴ ትምህርት ቤት መክፈት አለብኝ ብዬ ተነሳው፣ ከፈትኩ። ስከፍት ነው ልጆች ጋር አብሬ አጸደ ህጻናት ነው የከፈትኩትና ከልጆች ጋር ያለኝ ወልጄም ሳልወልድም አንድ አይነት ሰው ነኝ ስል ምንድነው ምንም ድሮም ልጅ ወዳለሁ። በቃ ለኔ ብዙ ለውጥ የለውም ብዬ ነው ማስበው። በጎ አድራጎትን ከመጀመርሽ በፊት ያለው ልጆችን ወደ ራስሽ መውሰድ ነውና ያኔ ወደ ራስሽ ስትወስጂ ግማሽ ቢዝነሱ ስላለ የመደጎም አቅም ይኖረዋል። ቢዝነሱ ሙሉ ለሙሉ ቆሞ ደግሞ ወደዚህ ሲገባ እጅግ ፈታኝ ይሆናል ብዬ አስባለሁና
ያንን ውሳኔ እንዴት ወሰንሽ? ሙሉ ለሙሉ ስትገቢስ የከበደሽ ነገር ምን ነበር? ከባድ ነው። ቤት ክራይ ነበረ እንዳልኩ፣ ጓደኛ ወጣለች። እሷ መውጣቷ ደስ ብሎኛል እኔ፣ ምክንያቱም ቢዝነሷን ዘግቼባታለሁ የነበረውን ተማሪ። ቤት ክራይ አለብኝ፣ አስተማሪ ደሞዝ አለብኝ፣ ለልጆቹ ደግሞ ምግብ ማምጣት አለብኝ፣ ስንቅ መቋጠር አለብኝ። ስለዚህ ይሄ ትልቅ ወጪ ነበር። ስለዚህ ምን መስራት አለብኝ አልኩኝ። ከዛ ወደ ስራ ዓለም ገባሁ። ያልሰራሁት አይነት ስራ የለም። ከትምህርት ቤት ሻይ ቤት አለ ትምህርት ቤት፣ ከሱ ስራ ጀምሬ ያልሰራሁት ስራ የለም። አሁን እሰራለሁ። ስራ ለኔ ክቡር ነው። ምንም ስራ የሚሰራ ሰው እንደውም በፈጣሪ ዘንድ እንደ ስግደት ይቆጠራል የሚል ነው እና ስለዚህ ያልሰራሁት ስራ የለም። ሰርቼ ግን የቤት ኪራዩና የአስተማሪ ደሞዝ ከቨር ማድረግ ቻልኩኝ። ከዛ ግን ቀጣይ ላይ ምንድን ያደረኩት ልመና ላይ የነበሩ እናቶችን ኑ ምግብ አብስሉ አልኳቸው። ከገርጂ ድረስ ስንቅ ማምጣት ስለከበደኝ ምግብ መጥተው እንዲያበስሉ አደረግኩኝ። እናንተ ከዛ ምግብ ካብስለው በቀን አንዴ መመገብ ጀመርኩ ማለት ነው። ግቢ ውስጥ መመገብ ሲጀምር ደግሞ ቀጣዩ ምንድን ያደረግኩት እነዚህ እናቶች ምን መስራት ትችላላችሁ? እስኪ ልመናን እንተው፣ ምን መስራት እንችላለን ብዬ ጠየኳቸው። አንድ 20 የሚሆኑ እናቶች ነበሩኝ። መስፋት እችላለሁ አሉኝ፣ መፍተል እችላለሁ አሉኝ። እቃውን ሰጠኋቸውና ልክ ትምህርት የሚያልቀው 9 ሰዓት ነው። ከ9 ሰዓት እስከ 12 ሰዓት እንኳን እንስራ በሚለው አብረን ሰራው። እኔም አብሬያቸው ቁጭ ብለን ሰራን። ከዛ ሸጥን፣ እሱን ሸጠን ብር አገኘን ማለት ነው። ስለዚህ እንደዚህ ብር የምናገኝ ከሆነ ለምን ለምናለን በሚለው ልመና የነበሩ እናቶችን አስትቼ እንደዚህ እናቶችን የማደራጀትም ስራ በዛው ቀጠልኩ ማለት ነው። እያልኩ ያው ብዙ እናቶችን ብዙ ልጆችን እንዲሁም እናት ሴቶችን አብቅቻለሁ። ክብርት ዶክተር አበበች ጎበና በጎ አድራጎትን ሲጀምሩ ከትዳራቸው ተለያይተዋል። አንቺ ደግሞ ባለትዳር አልነበርሽም እና በወቅቱ ይህንን ሀሳብ ባልሽ ተቀብሎ ነበር? በምን ሁኔታ ነው የተገናኛችሁት? ባለቤቴን እዚህ ነው ያገኘሁት። እዚህ በጎ ፈቃደኛ ሆኖ መጥቶ ትምህርት ቤት ነበረን ብያለሁ እና ልጆች እስኪ ነፃ ላስተምር ብሎ መጥቶ እዛ ሲያስተምር ነው የተገናኘ ነው። ኦልሞስት ወደ 20ኛው ዓመት እየመጣን ነው በትዳር ዓለም። እንግዲህ 25 ዓመት ነው በጎ አድራጎቱ፣ ትዳሬ ወደ 20 ዓመት እየመጣ ነው። ደስተኛ ነው በምሰራው። ፍላጎቱ እንዳለኝ ስለሚያውቅ እንደውም ያግዘኛል ባለው ነገር። ልጆች ማፍርተን አብረን ነው የምንኖረው። ከበጎ አድራጎቱ ጋር አብረን እየኖርን ያለ ነው። እዚሁ ነው የምንኖረው። እሱ ሌላ ስራ ነው የሚሰራው፣ ግን እዚህ ነው አብረን አለን ማለት ነው። እንግዲህ ማርቼት ነው። እንኳን አደረሰሽ። በቅድሚያ እንኳን አብሮ አደረሰን። ብዙ ጊዜ የበጎ አድራጎት ስነሳ ልመና ነው የሚነሳው ወይም ደግሞ ጥገኝነት ነው የሚመጣውና ሙዳይ ደግሞ ስልጠና ይሰጣል። ልመናን ለማስቀረት ያለመ ነው ብዬ አስባለሁና ስልጠናውን የጀመራችሁት እንዴት ነው? አላማውስ ምን ነበር? ለምሳሌ አንድ እናት ሙዳይ ጋር ስትገባ ትናንት ለምን ነበረ፣ ከዛ በሙዳይ ቤት ገባች ማለት እኛ ቤት ስራ ክቡር ነው ብያለሁ። የምትፈልገው አይነት ስራ እንሰጣታለን፣ እንድትሰራ እናረጋታለን። በተዘዋዋሪ መንገድ እያገዝናት እየረዳናት ነው። ደሞዝ ብለን ምንሰጣት ግን ለእሷ ቤት ኪራዩን እንድትከፍል እንድታረግ ብለን ነው። ግን ለምሳሌ እኛ ጋር ገብታ እየታገዘች ወታ ከለመነች ትባረራለች። ክልክል ነው፣ መለመን አይቻልም። ስራ ግን ምንኛውም ስራ ብታገኝ የበለጠ አበረታተን እንድትሰራ ነው የምናደርገውና ልመና ኃጢአት ነው። የዚህ ቤት መርህ ልመና ኃጢአት ነው፣ ስራ ደግሞ ክቡር ነው የሚለውን እንግዲህ የዛሬ 25 ዓመት ጀምረን ይኸው ብዙ እናቶች ራሳቸውን ችለው መልሰው መጥተው የሚያግዙንም አሉ። ተመልሰው መጥተው እኛን እያገዙን ያለው አሉ። በዚህ በጣም እንኮራለን እላለሁ። እንግዲህ በጎ አድራጎት ሲሰራ እንደሚታወቀው ብዙ ጊዜ በማዕከል ውስጥ ህጻናትን በመሰብሰብ በአንድ ላይ ያኖራሉ። እናቶችና ወይም አዛውንቶችን የሚደግፉ በአንድ ማዕቀፍ ውስጥ ነው የሚያስተዳድሩትና ያንቺ ደግሞ በጎ አድራጎቱን አንድም እዚህ ማዕከል ውስጥ ያሉ ህጻናት አሉ፣ ከዛ ውጭ ግን ከእናቶቻቸው ጋር ድጋፍ የሚደረግላቸው አሉና ያንን መንገድ ሙዳይ ለመረጠች? መረጃ በጣም በደንብ አድርገን የወሰድከው ትክክል ነው። አንደኛ እናት ደህና ከሆነች ልጅ ደህና ይሆናል። እናትና ልጅን አብረን የምናግዘው ቤተሰብ ከሌለው ልጁ ያው እኛ ጋር ይኖራል። ግን እናት ካለች ግን እናትየውን በደንብ ማገዝ ያስፈልጋል። በተለያዩ ሙያ ስልጠና ካሰለጠናት ራሷ በእግሯ መቆም ከቻለች ልጇ በጣም ጥሩ ሁኔታ ይሆናል። ብዙ ጊዜ ግን የተለመደው ምንድነው ልጅ ነው የሚታገዘው። በጎ አድራጎት ላይ ሲታይ ልጁ ብቻ ይደገፋል ይባላል። ያ ግን ሲሆን ምንድነው እናትየው ኢኮኖሚዋ ያው ነው፣ ምንም ለውጥ አታመጣም እና ጥገኛ የመሆን ነገር ይስፋፋል። እኛ ጋር ግን በተቻለ አቅም ሰርተው ቤታቸው እንዲኖሩ ቤት ኪራያቸው እንዴት አድርገው ቤታቸው እንደሚያሟሉ እንዴት አድርገው ሙያ እንደሚሰጥ ስልጠናውን መስጠት ብቻ ሳይሆን እኛ መቅጠር ካለብን እንቀጥራቸዋለን። የሚፈልጋቸውም ሰው ካለ እንዲቀጠሩ ወይ ደግሞ ቤታቸው ሰርተው አምርተው ወደ ገበያ የሚያወጡበትን እድል ነው የምናመቻቸው። የዛን ጊዜ
እቺ ጎበዝ እናት ከሆነች ጥንክርክር ብላ ከወጣች ልጇም ጥሩ ሆኖ ያድጋል ማለት ነው። እና ልክ ነው፣ እንደዛ ነው መጠቀም የምናደርገው። በጣም የሚገርመው ብዙ ማዕከላት አለማችን ላይ የምናውቀው ልክ 18 ዓመት ሲሞሉ ከመጠለያው ጣቢያ እንዲወጡ ይደረጋል። ሙዳይ ግን ስራ እስኪይዙ ድረስ ትጠብቃለች እና ለምንድን ነው? ልጆቼ ናቸው። አሁን አንድ ልጅ ያው እንደ ትክክለኛው 18 ዓመት አንድ ሰው ሲሞላው መልቀቅ አለበት፣ ይሄ ግድ ነው የሚባለው። እኛ ግን በባህላችን ሳይሆን ልጅ ስራ ካላገኘ ስራ አላገኘም በቃ ስለዚህ ብሎ ቤት ይኖራል አይደል? እነዛም ልክ እንደኔ ስራ ካላገኙ እናታቸው ጋር መቆየት አለባቸው፣ ግድ ነው። እንደዛ ነው የምናደርገው። ግን በተቻለ በጣም እድለኛ ነኝ እኔ አያትም ደርሻለሁ። እንደና በተቻለኝ አቅም ደግሞ ወደ ስራ ዓለም እንዲገቡ ጥረት አደርጋለሁ። ስራ ዓለም ከገባህ ደግሞ ህይወትን ደግሞ አንተ ማየት አለበት፣ ያቺ ልጅ ማየት አለባት፣ ያ ልጅ ማየት አለበት። ስለዚህ ህይወትን ይገባሉ እና እስካሁን እግዚአብሔር ይመስገን የተቀመጡ ልጆች የሉኝም። ግን ልክ ነህ፣ ዩኒቨርሲቲ ከጨረሱ ወዲያ ስራ እስኪያገኙ ይጠብቀኛል። ከዛ በኋላ ግን ይገባሉ። በማዕከል ውስጥ እንግዲህ ስልጠና ወስዶ የሚሰሩ ሰዎች አሉ። እነዚህ ስልጠናዎች ደግሞ አንድም በድጋፍ ሊደረጉ ይችላሉ ብዬ አስባለሁ። ነገር ግን የሚሰጣቸውን ስልጠና ማን ነው የሚሰጣቸው? ምን አይነት ስልጠናስ ነው የሚሰጠው? ለባለሙያ መክፈል አንችልም፣ አቅም የለንም። ስለዚህ እርስ በርስ ነው እኔ የማውቀውን ሙያ ለአዲስ ለመጣቸው አሳያታለሁ። ያቺ ደግሞ ደንብ ስትችል ደግሞ ሌላ ደግሞ አዲስ ሰው ሲመጣ ደግሞ እንዲህ እያደረግን ነው ምንማማረው እርስ በርስ። ሸክላ ስራ አለ፣ ሽመና አለ፣ ስፌት ስራ አለ፣ ዘንባባ ሰፌድ የሚሰሩ ስራዎች አሉ። እንጀራ ስልጠና አለ፣ እንጀራ መጋገርም አለ እና ብዙ ነው። ብዙዎች ምናልባት በመግቢያሽ ስትናገሪ አንድም መምህር ሁለትም አርሶ አደር የመሆን ምኞት አለኝ ብለሻል እና ያንን አሳክቻለሁ ብለሻል። አርሶ አደርነቱ የመጣው እዚህ ማዕከሉ ከተከፈተ በኋላ ነው እና ማዕከሉ ተከፍቶ አርሶ አደርነቱ መጥቷል፣ ስራው ላይ ገብተሻል። መጀመሪያ ስትጀምሪ ምን ላይ ነበር? አሁን ያለበት ደረጃ ምን? ተማሪዎቹ ከወጡብኝ በኋላ ላይ ምን መስራት አለብኝ? ምክንያቱም ቤት መደጎም አለብኝ። ብዙ ስራ ሰርቻለሁ ብያለሁ። የመጀመሪያ የጀመርኩት ዶሮ ማርባት ነው። በዛን ጊዜ ዶሮ አርብቼ እንቁላል በመሸጥም እኛም በመመገብ በዶሮ ነው የጀመርኩት። አትክልት፣ የጓሮ አትክልት ብቻ አትክልት የተባለ ነገር በጣም ወዳለሁ። ስለዚህ አትክልት ሙሉ ለሙሉ ግቢ አትክልት በአትክልት ነበረ። የጓሮ አትክልት በብዛት እጠቀም ነበረ። እንዲህ እያልኩኝ ከዛ ወደ ከብቶች ደግሞ ገባው። ካሁን ከብቶች አሉኝ፣ ዶሮዎች፣ እንዲሁም ደግሞ የጓሮ አትክልት ከዛም ተርፎ ከገበያም ተርፎ ከእኛም ተርፎ ለገበያ እያዋልን እንገኛለን ማለት ነው። እና ያኔ ነው የጀመርኩት። ምክንያቱም ምርጫ አልነበረኝም፣ ገቢ ማግኘት አለብኝ። ገቢ የሚያመጣ ስራ ሁሉ ሰራ ነበር እና በዶሮ ንግድ የጀመርኩት አረሳው። ከ5 ዓመታት በፊት ስንገናኝ ስትረስ እንዳለብሽ ሐኪም ቀንሽ እንዳለሽ አንስተሽ፣ ነገር ግን የቤቱ ወጪ የተለያዩ ነገሮች አይምሮህን ይይዛሉና ከጭንቀት ነፃ መሆን አይቻልም። ዛሬ ላይ ሙዳይ በምን ሁኔታ ላይ ነው የምትገኘው? ምናልባት እንግዲህ አሁን ያለንበት የክራይ ግቢ ነው። ያኔም ክራይ ግቢ ነው፣ ረጅም ዓመት የቆየ ነው። ቦታ ተሰጥቶናል መንግስት። በዚሁ አጋጣሚ የከተማ መስተዳድሩን በጣም አመስገን እፈልጋለሁ። ወዲያው ነው ችግራችን በታየ ሰዓት ወደ ቦታ የተሰጠን። ግን በተለያየ አጋጣሚ በፍርድ ቤት ኬዝ ሆኖ ወደ 3 ዓመት ከምናምን ፈጅቶብናል ቦታውን ገብተን ለመገንባት ማለት ነው። እንደ አጋጣሚ ሆኖ ልክ ቦታችን በፍርድ ቤት ስናሸንፍ ለመገንባት ስንዘጋጅ ደግሞ አካራያችን ደግሞ በቃ አሁን ቦታውን ፈልጋለሁ ልቀቁልን ተባልን። ሁለቱም እኩል ላይ ደረሰውና እንግዲህ በቅርቡ ለመልቀቅ ተዘጋጅተናል። አሁን ከ2 ወር በኋላ ቦታውን እንለቃለን። ስለዚህ በዚሁ አጋጣሚ ይህን ፕሮግራም ይከታተል ማርቼትን አስመልክተው እንደው አቅማቸው ሚስማር ቢገዙልን ቆርቆሮ እና ጊዜያዊ ቤት መጠለያ ሰርተን ለመውጣት በቃ ወስነናል። ያለችን አሁን ወር ከምናምን ነች በቃ። ምክንያቱም በራሳችን ቦታ ቢሆን በወር 270 ሺህ ብር ነው የምናድነው። ቤት ኪራይ በወር እየከፈልን ያለው 270 ሺህ ብር ቀላል ብር አይደለምና ይሄ ብር ራሱ ሴቭ ብናረገው ለትንሽ ወራት ነው የምንቸገረው። ከዛ በኋላ ግን ያው የነበረው ነገር በተሻለ መልኩ ሆኖ ምናልባት 1300 ሰው ነው ያለው በማዕከሉ ላይ። ምናልባት ደግሞ 2000 ደርሰን አንተ ቀጣይ ስትመጣ ወደ 2000 ሰው ደርሶ ልታገኝ ትችላለህ። በተሻለ በራስ ቦታ ላይ ሲሆን ደግሞ በጣም ጥሩ ነው የሚሆነውና በዚሁ አጋጣሚ እባካችሁ አቅማችሁ የፈቀደውን ብታግዙኝ ይላል። በይበልጥ ደግሞ ሰው መረጃ እንዲያገኝ በ0902 52 62 52 ቢደውሉ ወይም በ0937 98 98 98 ቢደውሉ መረጃ መስጠት እንችላለን። በ9923 ቴሌብርም ነው የሁሉም ባንክ አካውንታችን ነው። እንዲሁም ደግሞ ሙዳይ ጋር 20 ብር አንድ ሰው ቢሰጥ ለአንድ ልጅ የቀን ወጪውን ቻለ። ቁርስ ምሳራቱን
ያ ልጅ በልቶ መኖር ችሏል ማለት ነው። በ20 ብር በወር ሲሰላ 600 ብር ነውና የአንድ ልጅም አሳዳጊ መሆን ይቻላል። ገንዘብ ከሌለውም ሰው በሙያው መጥቶ ቢያግዘን፣ በአልባሳት ቢያግዘን፣ በጸሎት ቢያግዘን፣ በማንኛውም ብዙ አማራጮች አሉና በሱ ብታደርጉልን ጥሪያችንን እናቀርባለን። ሴቶችና ህጻናት ላይ ነው መሰሪው። ሴቶችና ህጻናት ላይ መስራት ለሀገር ምን በጎ ተጽዕኖ ይዞ ይመጣል? በጣም ትልቅ ዋጋ አለው። አንደኛ ልጆች ላይ የሚሰራ ሰው ነገ ትውልድን ነው የምትገነባው። ነገ የሀገር መሪ የሚሆን አይደለም ለሀገር ብቻ ሳይሆን ለዓለምም ጠቃሚ ነገር እየሰራ ነው ያለው። ስለዚህም ነው እናት ደህና ከሆነች ልጅም ደህና ይሆናል ብዬ ማስበው። ምክንያቱም የመጀመሪያ እኮ አስተማሪ ማናችንም እናት ነች፣ የልጁ አስተማሪ። እንዴት ብለህ ብትለኝ ልክ ስትወልድ መጀመሪያ ጡት የምታጠበው ማነች? እናት አይደለች? በቃ ስለዚህ እናትየው መጀመሪያ መስፈርት ነች ብዬ ነው ማስበው፣ ለአገርም ማለት ነው። ሴት ማለት ብዙ ነገር ነች እኮ አገር በብዙ ነገር ነው የምንመስላት አይደለ ሴትን። ስለዚህ የልጅ አስተማሪ እናት ናት። እናት ደግሞ ጥሩ ማድረግና እናትየውን ጥሩ አድርገህ ከቀረስክ ከስራ ያለው ልጆች በጣም በጥሩ ሁኔታ ይሆናሉ። ስለዚህም ነው እናትና ልጅን አብረን የምናግዘው። ያገናኘን አንዱ ማርቼት ነው። ሴቶች ደግሞ ብርቶች የሚወጡበት ስለነሱ የሚነገርበት እለት ነውና በዛ ምክንያት አንቺን መርጠንሻል። ነገር ግን ሴቶች ብርቶቹ ብቻ ሳይሆን የደከሙትም እንዲበረቱ ይጠበቃል። ሴቶች እንዲበረታቱ ማርቼትን አስመልክተሽ የምታስተላልፊው መልእክት ካለሽ እድል ልስጥሽ። እኛ ሴቶች ትንሽ መንገድ ካገኘን አገርም ብዙ ነገር ማድረግ እንችላለን። በነገራችን ላይ ወንዶች አይደለም፣ ይቅርታ አድርጉልኝ፣ ወንዶች ሳትሆን ሴቶች ናች ብዙ ነገር መስራት የምትችለው። ጠንካራ ወንድ ካየን ከጀርባው ጠንካራ ሚስት ስላለችው ነው ይባላል። ለአገራችንም ሴትና ወንድ እኩል ነው። ለኔ እኩል ነው ብዬ ሳስብ ምንድነው በጉልበት አይደለም እኩል ነን ብዬ የምናገረው። በጉልበት ሳይሆን ሁሉም ወንድ ጋር ያለውን ሴት ጋር አለ። ግን እንደውም የበለጠ ሴት ብዙ ከተመቻቸላት ብዙ ነገር የመስራት ብዙ ነገር የመፍጠር ችሎታ አላትና እህቶቻችንም እናቶቻችንም አያቶቻችንም ልጆቻችንም ተባብረን እናውጣቸው፣ እንደግፋቸው ስንል በገንዘብ ብቻ አይደለም። ለሀሳባቸው ሊኖር ይችላል፣ ብዙ ጥያቄ ሊኖራቸው ይችላል። እሱን ብናያቸው ብዙ ነገር እናመጣለንና ሴት ልጅ ከሌለች ወንድ ልጅ አይኖርም። እውነታው ግን ወንድም ከሌለ ሴት አትኖርም። ስለዚህ ሁለቱም እኩል ናቸው ያልኩትም ለዛ ነው። ስለዚህ እንኳን አደረሰን ለማርቼት እላለሁ። ሰፊ ጊዜ ሰጥተሽ ከኛ ጋር ቆይታ ስላደረግሽ በኦቤን ኖርን ኦፍ አፍሪካና በማለፊያ እንግዳ ተመልካቾች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያ እንግዳን ነበረ ቆይታ ያደረግነው ከሙዳይ በጎ አድራጎት መስራች ከሆነችው ከወይዘሮ ሙዳይ ምትኩ ጋር ነበረ። እንግዲህ የሙዳይ በጎ አድራጎት ድርጅት ወደ ሌላ ቦታ እየተዘዋወረ ነው። ድጋፋችሁን ይሻል። ድጋፋችሁን እንደምትደግፉም አንጠራጠርም። በመተባበር ሀገራችንን ህዝባችንን መለወጥ እንችላለንና እንተባበር የሚል መልእክት በማስተላለፍ የዛሬውን የማለፊያ እንግዳ ፕሮግራሜን በዚሁ ቋጫለሁ። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንቱ ይበለን። ቸር ሰንብቱልን።